በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ ተባረካችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋው ምሕረቱ ደግነቱ በጎነቱ በሕይወት በጤና ያላችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ስለ በደላችን መስቀል ላይ ተሰቅሎ ዕዳችን በመክፈሉ ምክንያት በክርስቶስ ሞትና የደሙ መፍሰስ ያዳነን የተረፈን ያመለጥን ዋጋ የተከፈለልን ሕዝቦች ስላደረገን ክብር ምስጋና ለዘላለም ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ይድረሰው። ብሩካን እግዚአብሔር ልጆች ዛሬ የምንማረው ርዕሱ ላይ እንዳያችሁት የጌታችን የኢየሱስን እረኝነት እንዲሁም ደግሞ በለምለም መስክ ያሳድረናል በሚለው ላይ የበለጠ አጉልተን እንመለከታለን። እረኛችን የዘላለም አምላካችን ለኛ በደል ሲል ከሰማያት ወርዶ የኛን ባህሪ አድርጎ እኛን መስሎ የኛ ስጋ ተዛምዶ ተገልጦ በጎች ለሆንለኛ እረኛችን ሆኖልናል እና እረኛ በጎችን በሚመራበት ደግ እረኛ ቸር እረኛ መርቶናል። ድምፁን እያሰማ ነው ይመራን። እየገረፈ አይደለም ይመራን፣ እያስጨነቀ አይደለም ይመራን። አንዳንድ ጊዜ እኛ ወላጆች ያሳደጉን እኛ አያቶች ያሳደጉ እንዴት እንደሆነ እናውቃለን። በጣም ጭካኔ በተሞላበት ቅጣት አይደለም እሱ እኛን ይመራን። በጣም ድንቅ በሆነ ትዕግስቱ፣ ድንቅ በሆነ መቻሉ፣ ደግሞ በቃሉ በምክሩ ነው የሚመራን። ያው እኛ ብዙዎቻችን ስለማናስተውለው እንጂ በዕለት ተዕለት እንቅስቃሴዎቻችን ውስጥ ወደ ጆሮአችን በሚገባ ቃል ምክር ያመጣል፣ ይመክረናል። የሚደርስብን ስናጠፋ ስንሳሳት የሚደርስብንን ጉዳት ስለሚያውቅ ግን በፍቅር የሚመራ እረኛ ነው ያለን። እረኛችን ድምፁን እያወቅን ነው እንድንኖር አድርጎ ነው የሚመራን። አንዳንድ ጊዜ በጎች የእረኛቸውን ድምፅ ሳያውቁ ሲቀሩ እንደ ኖርማል ማየት የለባቸውም። ሁሌ የምናገረው የእግዚአብሔርን ድምፅ የምንለይበት መለያ አለን ወይ? አሁን ከምንሰማቸው ድምፆች ሁሉ የአምላካችን ድምፅ ነው ብለን የምንለው ድምፅ የትኛው ነው? ልባችን ጋር የሚደርስ እንደነ ቀሌዮጳ ልባችን ሲቃጠል ድረስ ሲናገረን ለካ እሱ ነበረ ብለን ማስተዋል አለብን። ምክንያቱም በጎቹ ድምፁን ያውቁታል ይላል። አንድ በግ የእረኛውን ድምፅ ካላወቀ ግን በቀላሉ ሊጠፋ ይችላል፣ ሊታለል ይችላል፣ አታላይ ሊወስደው ይችላል። እና ዛሬ ግን በተለይ ጎላ አድርገን የምንመለከተው በለምለም መስክ ያሳድረናል። በጎች ያው የሚፈልጉት መስክ ለምለም ነው። የበጎች ምግባቸው እንጀራቸው ለምለም ነው እና በዛ መስክ ላይ ያሰማራናል እና ይሄ ወደ በረከት ምንጭ የበረከታችን ምንጭ ሪሶርሳችን እንደሆነ የእኛ እረኛ መድኃኒታችን ኢየሱስ ክርስቶስ የሚያሳይ ነው። በእኛ ሕይወት ውስጥ ሁሉን ነገር የሚሰጠን ቅዱስ ጳውሎስ ለፊልጵስዩስ ሰዎች እንደተናገረው በታላቅ ባለጠግነቱ መጠን ነው። ፊልጵስዩስ ምዕራፍ 4 ቁጥር 18 ላይ እንደዚህ ይላል፣ በስኬታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ነገር ግን ሁሉ አለኝ፣ ይበዛልኛል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን እግዚአብሔርን ደስ የሚያሰኘው ስጦታቸውን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ቁጥር 19 ላይ ነው የቃል ያለው። አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ እንደ ባለጠግነቱ መጠን ይሞላላችኋል ወይም ያደርግላችኋል። ስለዚህ እረኛችን በለምለም መስክ ሲያሳድረን ባለጸጋ ነው። በባለጠግነቱ መጠን ነው ደግሞ መስኩን የሚሰጠን በሕይወታችን እና ምንድን ነው የምትፈልጉት ከእግዚአብሔር ከአምላካችን? ሁላችንም ጥያቄዎች አሉን አይደል? ምንድን ነው የምንፈልገው? አንዳንዴ እንደ ባለጸግነቱ መጠን እንደሚሰጠን ማናምን ሰዎች አለን። ተጨናንቀን እንደ አንዴ ብቻ ላስቸግር እያለን የምንጸልይ ሰዎች አለን። ግን እንደ ባለጸግነቱ ማለት ሁሉ ነገር አለው። የዚህን የሰማይ ከዋክብትን እንኳን ቢሰጠን ይተርፈናል። የሰማይ ከዋክብት እነዚህ አሁን ሰማይ ላይ ያሉት ውስጥ ለእያንዳንዳችን ለዓለም ሕዝብ ሰዎች ቢሰጠን ይተርፋል የሰማይ ከዋክብት እና ባለጸግነቱ በዚህ ልክ ነው። በጣም ትልቅ አምላክ ነው ያለን። ስለዚህ በዛ ልክ ነው የሚሰጠን ወይም የሚያስፈልገንን የሚጎለንን ነገር የሚሞላልን።
የእረኛችን ልዩ ባህሪው ለምለም መስክ ላይ ያሳደረ። ለምለም መስክ የመትረፍረፍ በጸጋ ላይ ጸጋን ነው የሚያሳየው። ዮሐንስ በጸጋ ላይ ጸጋ ሰጠን ይላል። ዮሐንስ ወንጌል ምዕራፍ 1 በጸጋ ላይ ጸጋ ሰጠን ባለጸግነቱን የሚያሳየው ሰጥቶ ደግሞ ሰጥቶ ደግሞ ሰጥቶ ደግሞ ሰጥቶ በነፍስም በስጋም ባርኮትን ይባርካል። የአንዲት ሴት ምስክርነትን እየሰማሁ ነበር ሰሞኑንና ይቺ ልጅ አሜሪካ ነገር የምትኖር ልጅ ነች። ጌታዬ ማየት ፈልጋለሁ ብላ ትጸልያለች። ብዙ ሰዎች አምላኬን አየሁት ሲሉ፣ ድምፁን ሰማሁት ሲሉ፣ ፊቱ በራልኝ ሲሉ እየሰማሁ በጣም ልቤ ነካ ነበር። እኔ ልጅ አይደለሁም ወይ እና ብዬ ጾም ጸሎት ያስኳለች። በጣም በመቃተት አንዳንዴ 2 ቀን በመጾም አሳየኝ ፊትህን አልኩት ብላ መጨረሻ ላይ እንዴት አድርጎ ራሱን እንደገለጸላት ስትናገር እየሰማሁ ነበር። ስጋው ደግሞ ከተቀበለች በኋላ እና ይኸውላችሁ አምላኬ ፊትህን ማየት ፈልጋለሁኝ ማለት ይችላል ማለት ነው። ልጅ የሆነ ሰው እኛ ልጆች ነን፣ ባሮች አይደለን። የአባታችንን ፊት ማየት ከአባታችን የዘላለም ክብርን መለመን፣ የዘላለም ክብርን መመኘት፣ የዘላለም ክብርን መፈለግ እንችላለን። ያን ደግሞ እንደሚሰጠን አምነን መኖር አለብን። ምክንያቱም እረኛችን በለምለም መስክ ነው፣ በደረቅ ድንጋይ ላይ አይጥለን፣ በለምለም መስክ ነው የሚያሳይ። ለምለም ማለት በጣም ብዙ ስጦታ ማለት መስክ አይታችሁ ከሆነ ብዙ ሳር የተሞላበት ሜዳ ነው። ስጦታው በዛ ልክ በጣም ብዙ የሆነ አምላክ ሰማይ ያለ እሱ ነው። ባለጸግነቱ ብዙ ነው እና አንዳንዴ እድሜ ስንለምን እስከ ሽበት መለመን አለብን። እስከ ሽበት አድርሰኝ፣ 100 ዓመት አድርሰኝ ማለት እንችላለን። ምክንያቱም እንደ ባለጸግነቱ መጠን የሚያስፈልገንን ነገር የሚሞላልን ጌታ ነው ያለን። እድሜያችን እንዲረዝም ለልጆቻችን እንድንኖር በጤና እንድንኖር በምስጋና እንድንኖር እግዚአብሔርን በማሽተት በመቅመስ እንድንኖር መለመን፣ መጸለይ፣ መፈለግም እንችላለን እግዚአብሔር ልጅ። ምክንያቱም በለምለም መስክ የሚያሳድር በዕረፍቷ ዘንድ የሚያኖር ጌታ ነው ያለን። ለልጆቻችን ዘመን ብቻ ሳይሆን ለልጅ ልጆቻችን ዘመን መለመን እንችላለን። ምክንያቱም እግዚአብሔር የትውልድና ትውልድ አምላክ ነው። አብዛኛው ከሰዎች ጋር ቃል ኪዳን ሲገባ ለትውልዳቸውም ነው የሚገባው። ለአብርሃም ቃል ሲገባ በዘርህ አሕዛብ ይባረካሉ አለው። የአብርሃም ትውልድ ውስጥ የሚባረክ ዘር እንደሚመጣ፣ ሌሎች የሚባረኩበት ዘር ኢየሱስ ክርስቶስ እንደሚወለድ ነው የነገረው። ያ ዘር ግን በብሩካን ቤተሰቦች በኩል ማለፍ አለበት። ለልጅ ልጅ ነው በረከቱን የሚያተርፈው። እመቤታችን በደንብ ነው የገባት ለአባቶቻችን ለአብርሃምና ለዘሩ የገባውን ቃል። ለአብርሃም ብቻ አይደለም ቃል የገባው። አብርሃም ደግ ሰው፣ አብርሃም አማኝ ሰው ነበር። በእግዚአብሔር የማይደራደር ጭክን ያለ የሚያምን ሰው ነበር። በሱ በኩል ልጆቹ ሁሉ ተባረኩ። የዛ በረከት ተካፋይ እኛ ሁላችን የአብርሃም ልጆች ነን በእምነት እና እንደዚህ አይነት መለመን የሚገባ ለወለድናቸው ልጆቻችን ብቻ አይደለም። ዝም ብለን ስስታሞች መሆን የለብንም። ልጄ ምን ይሆናል፣ ምን ትሆናለች፣ ምን ይሆናል አይደለም ሀሳባችን መሆን ያለብን። እንደ ባለጸግነቱ ብዛት የሚሰጥ አምላክ ልጆቼ በእግዚአብሔር በረከት ማዕቀፍ ውስጥ ነው ያሉት፣ በክብሩ ደመና ውስጥ ይኖራሉ ብሎ አምኖ መለመን ያስፈልጋል። እግዚአብሔር ልጆች አንድ ማህበር ተጠርቼ እናቶች ናቸው ተጠርቼ ሄጄ ነበርና ስለዚህ ስለ በጎ ፍጹም በረከት ከላይ ከሰማይ አባት ይወርዳሉ የሚል ትምህርት ነበር የተካፈልነውና አወያየኋቸው። ምን እንደገባቸው እየጠየኳቸው እያለ አንዷ ምን አሉ፣ ወጣት እያሉ በጣም በእግዚአብሔር የሚያምኑ ሰንበት ትምህርት ቤት ተማሪ ነበሩ ናቸውና ወጣት እያለሁኝ እንዳገባው ቤት ስገባ በቃ እኔ በጣም ጥሩ ቤተሰብ ልጅ ነኝ አሉ። ግን ደግሞ እግዚአብሔርን በጣም መድኃኒዓለም በጣም ነው የምወደውና ቤት ስገባ በቃ ቤታችን 4 በ4 የሆነች ቤት ናት። ከዛ ተመለከትኩኝ፣ አየሁኝ። ተነሳሁና አንድ ቀን ጸሎት ልጸልይ ተነስቼ ጌታ ሆይ ይሄ 1 ክፍል ቤት ነው፣ 3 መኝታ ቤት ያለው ቤት ፈልጋለሁ፣
ደግሞ ቆንጆ ሶፋ ፈልጋለሁ፣ አባባ ቤት ያለው ሶፋ ከሱ የሚሻል ሶፋ ፈልጋለሁ፣ ምክንያቱም ሙሽራ ነኝ፣ ቡፌ ፈልጋለሁ፣ ምን ፈልጋለሁ፣ ኪሽን ውስጥ ደግሞ ይሄን ፈልጋለሁ። እያንዳንዱ ጻፍኩ አለች ቁጭ ብዬ ሴትዮዋ ጻፍኩ አሉ። በቃ ይሄን ፈልጋለሁ አምላኬ። እኚህ ሴትዮ ይሄንን ሲሉ እንደ ባለጸግነቱ በክርስቶስ ኢየሱስ እንደሚሰጥ አምነው ነው። የመስቀል ዙናን መድኃኔዓለም ሰንበት ተማሪ ነበሩ። በኋላ ቆይቶ አንድ የቤተሰብ ራት ግብዣ ላይ ከአንድ ሰው ጋር ተዋወቁኛሉ ራት ፕሮግራም ላይ እና ሙሽራ ነኝ አዲስ ባለቤቴን ምን ይሰራል አሉ ባለቤቴ። አይ ባለቤቴ እንደዚህ ቦታ ይሰራል አልኳቸዋል። ከዛ በኋላ በይ ጥሪው አስተዋወቀኝ ብለው አስተዋወቂያቸው ትልቅ ስራ እኛ ሰው እያሉ ትልቅ ሰው በዘመኑ ትልቅ ሰው የነበሩ ናቸው። ለባለቤቴ ትልቅ ስራ እንደው ሳይሆን ወደዱኛል አሉ። ለባለቤቴ ትልቅ ስራ 3-4 ክፍል ቤት ያለው ቤት ተሰጠው። በቃ ቤታችን ሙሉ ሆነ። በአንድ ጊዜ ተቀየርናል። እና ቁጭ ብዬ አሁን ሳስበው ድሮ ይኸው እንዲህ ብዬ አመጣሁት ብዬ የራሴን አማኝነት ለመናገር ቆይቼ እናገር ነበር ወጣት እያለሁ። አሁን ግን ሳስበው እግዚአብሔር ነው ምንጬ፣ በለምለም ያሳደረኝ እግዚአብሔር ነው፣ የተመኘሁትን የሰጠኝ እግዚአብሔር ነው። ለንስሐ ሞት ቢፈልገው ለንስሐ ያበቃል፣ ለቁርባን የሚመኘው ለቁርባን ያበቃል፣ ቤቱን እንዲሰፋ የሚፈልገው ቤቱን ያሰፋለታል። ምክንያቱም እሱ እንደ ባለጸግነቱ መጠን ነው የሚሞላ። የኛ አምላክ በኢየሱስ ክርስቶስ በረከት ነው የሚሰጠን። መቅሰፍት አይሰጠንም፣ ድህነት አይሰጠንም፣ ጉስቁልና አይሰጠንም፣ መድረቅ መምከን አይሰጠንም። ይህንን ሁሉ የሰጠችን ይህች ዓለም ናት። ከዚች ዓለም ጋር ስንፋታ ይሄ ሁሉ ይቀራል። ድሃዋን ባልፈተን ባለጸጋውን ስናገባ ይቀራል። ይሄ ሁሉ የዚህን ዓለም ተሰናብተን ስንመጣ ይሄ ሁሉ ይቀራል። ልብስ ይቀየራል። ሩት ሞዓብን ጥላ ቤተልሔም ስትመጣ ልብሷን ለተቀየረ፣ ህይወቷን ለተቀየረ፣ ኑሃሚን ሞዓብን ጥላ ቤተልሔም ስትመለስ ነፍሷን እንደለመለመ ሰው ዓለምን ጥሎ ቁርጥ አድርጎ ሲመጣ ወደ እረኛው ሲመጣ ወደ ጌታው ሲመጣ ከባለጸግነቱ ሙላት ይቀበላል። እረኛው በለምለም መስክ በረፍቱ ሐዘን ይሰጠዋል፣ ያስቀምጠዋል። በጣም ብዙ ሰዎች ነጭ እንጀራ ይበላሉ፣ ግን እረፍት የላቸውም። ብዙ ሰዎች ቆንጆ ልብስ ይለብሳሉ፣ ግን ውስጣቸው እረፍት የለውም። ብዙ ሰዎች በተለያየ ሁኔታ ራሳቸውን በምቾት አጥሮ ስለማጠር ይሞክራሉ፣ ውስጣቸው ግን አልተመቸውም። ይሄኛው እረኛ ከእግዚአብሔር ጋር የመኖር ግን ትልቁ ምስጢር በረፍቱ ሐዘን መቀመጥ፣ በለምለም መስክ ማደር ነው። ለምለም መስኩ ላይ ያለ እረፍት መኖር ምንም ዋጋ አጣው ይሆን? ይሄን በረከቴን አጣ ይሆን? አንዳንድ ሰው ተባርኮ እረፍት የለው። እንደው ይሄ ንግዴ ድንገት ቢወድምስ? እንደየው ብሆንስ? ልጆቼ ድንገት ቢሞቱብኝስ? የሆነ ነገር ባለ ቢፈታኝ ወይ ቢሞትብኝስ እያሉ እግዚአብሔር በሰጣቸው ለምለም መስክ ላይ ሰላም የማይሰማም ሰዎች አሉ። ነገር ግን ስጦታው ትልቅ ነው። በለምለም መስክ በረፍት ውሃ ነው የሚያሳድር። የውስጥ ሰላም ነው የሚሰጠው። እንደ እውነት ለመናገር የውስጥ ሰላም ደግሞ ከለምለም መስክም ሳይበልጥ አይቀርም። ሰው ሰላም ከተሰማ ውስጡ ከተረጋጋ ቆሎ ቆርጥሞ በሰላም ይተኛል። በሰላም ጥል ካለበት ጮማ ከሚበላ ፍቅር ያለበት ጎመን ይበላል ብሎ ጠቢቡ ሰለሞን ይህም ማለት ነው። ሰው በሰላም ውስጥ በእረፍት ውስጥ መኖሩ ትልቅ ነገር ነው እና የዚህን ሁሉ ስጦታ ባለቤት ሁሉ በሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እረኛችን፣ የኛ ሪሶርስ ነው። የበረከት ምንጭ ነው። ምንጫችን ነው። የህይወት ምንጭ ነው። እኛን ራሱ ምንጭ ነው የሚያደርገን። የሚያምንብኝ በእኔ የሚያምን ከሆዱ የህይወት ውሃ ምንጭ ይመነጫል ይላል። ከአፉ በረከት ይወጣል፣ ከሐሳቡ በረከት ይወጣል፣ ከልቡ ጥበብ ይወጣል፣ አሸናፊ ዕውቀት ይወጣል፣ ድንቅ ተግባቦት ይወጣል። በሱ የሚያምን ሰው በህይወቱ ብዙ ነገሮች ነው የሚፈሱለት። ብዙ ነገር ይመነጭለታል ከውስጥ። ይህ ዝም ብሎ እንደው የሚሰለቸው ሰውዬ ይቀየራል። የምትሰለቸው ሴትዮ ትቀየራለች። ምንጭ እንሆናለን፣ እንለመልማለን፣ እናብባለን፣ ለበረከት እንሆናለን። አባት አብርሃም የተባረክ ትሆናለህ ለበረከትም ሁን
ከራሱ አልፎ ለሌሎቹ የተባረከ ወደ መሆን የሰው ልጅ የሚቀይር እረኛ ነው ያለን። እግዚአብሔር ቃል ዛሬ ይሄንን ነግሮናል። የሰማነውን በልቦናችን ይጻፍልን። እግዚአብሔር ቸርነት፣ እመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በትምህርቱ ላይ ያላችሁን አስተያየት ጻፉ። ደስ ብሎኛል። ሰሞኑን ብዙዎቻችሁ ኮሜንት ስለምትጽፉ እግዚአብሔር ይባርካችሁ። ጣቶቻችሁን ይባርክ፣ ልጆቻችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም